ተስፋ የመቁረጥ ስሜት ውስጥ ከገባ ብዙ ሀገር በፓብሊክ ዲስኦቢዲየንስ መንግስታት ይቀይራሉ፣ ገዢዎቻቸው ይቀይራሉ። የዳቦ ኪሎግራም የዳቦ ግራም አነሰ ብለው ሰላማዊ ሰልፍ አድርገው አይተናል። በግብጽም በሱዳንም በጣም ብዙ ለውጦች አይተናል። ኬንያ ጭምር በታክስ ጉዳይ የአይኤምኤፍን ፖሊሲ ያስቀየረ ተቃውሞ አሳይተናል። የኬንያ ወጣቶችም ህዝብም ተስፋ የቆረጠ ህዝብ እንዴት መንግስት መቀየር ይችላል? ኢትዮጵያ ላይ በጣም መንግስት ፖለቲካ ፓርቲዎችን በመደፍጠጥ ፖለቲካ ፓርቲ በማሰር በመግደል እውቅናቸውን በመሰረዝ ከፖለቲካ እንዲወጡ በማድረግ ብቸኛ ተወዳዳሪ አድርጎ ራሱ ስላስቀመጠ ህዝቡ ከዚህ በኋላ ማን አለኝ ከዚህ በኋላ ለውጥ ማምጣት አልችልም የሚለው መንፈስ የተስተጋባ ነው። በጣም በሶሻል ሚዲያ ላይ የሚውል ቲክቶክ ላይ የሚውል ትውልድ እየፈጠረ ነው። ይሄም ሪዋርድ እያደረገ ነው። ቲክቶክ ላይ ሶሻል ሚዲያ ላይ የሚውለውን እዛ ላይ ኢንጌጅድ ሆን ፖለቲካ ነገር ብቻ አትንካብኝ የሚል ማህበራዊ ነገር ላይ ኢንተርቴይንመንት ላይ ብቻ አዘውትር የሚል አገዛዝ ያለ ይመስላል። በምርጫ እንደማይጥለው ያው ምርጫ እንዳይጥል ያው ዶክተር ታውቀዋለህ። በርካታ የኢትዮጵያ ፖለቲከኞች ህወሓት ሰርዣለሁ አላቀህም አለው። ፕሪቶሪያ የተፈራረመውን አካል ኦፌኮ ኦነግ ኦሮሚያ ክልል ያለው ሁኔታ ታውቀዋለህ። የነ ልደቱ ፓርቲ ታውቀዋለህ። በጣም በርካታ ፖለቲካ ፓርቲዎች ከጨዋታ ውጭ አድርጓቸው ግን ለምርጫ ዝግጁ ነኝ እያለ ነው። በምርጫ መጣል ካልቻለ ይሄ መንግስት በ5 ዓመት በኋላ እቀጣሃለሁ አሁን እያስተናገርከኝ አይደለም በምርጫ እቀጣሃለሁ ይላል። ይሄ ዘመናዊ የሆነ ጄነሬሽን ዘመናዊ የሆነ የዲሞክራሲ ሀገራት በምርጫ ነው መጣል የሚፈልጉት ጫካ መውጣት ምናምን ሳያስፈልጋቸው። አሁን ግን ጫካ አይደለም መውጣት አንፈልግም ያሉም በምርጫ መጣል አይችሉም። ህዝቡ ተስፋ ምንድነው? ተስፋው ህዝቡ ዘንድ ያለው ተስፋ ምንድነው? እንዲሁ ዶክተር መልካም እንግዲህ አንድ አገር የፖለቲካ ተስፋን ለማለምለን የህዝቡ በዜግነት መብቱ ተጠቅሞ ማድረግ የሚችለው ነገር ሲኖር ነው፣ ኤጀንሲ ሲኖረው ነው። የተጣለበትን ነገር ሁሉ ተቀብሎ አሜን ብሎ ሲገዛ ሳይሆን የለም ይሄ ትክክል አይደለም የሚል ንዴት አለው። አሁን እኛ ሀገር ማአት አውትሬጅ አለ። በማንኛውም መንገድ መንግስት የሚያወጣው ማንኛውም ነገር በቃ ከንዴት አልፎ የቀልድ ግብአት እስኪሆን ድረስ ማለት ነው፣ የጆክና የሜም ግብአት እስኪሆን ድረስ ያንን አውትሬጅ ግን በምን መንገድ ነው የምትገልጸውና የምትቀጣው ሲባል አንደኛ በኤሌክቶራል ዲሞክራሲ ነው። በምርጫ በመሳተፍ በድምጽህ ትቀጣዋለህ ነው። ሁለተኛው በተሳትፏዊ ቀጥታ ተሳትፏዊ ዲሞክራሲ። በቀጥታ ዲሞክራሲ ማለት በአቤቱታ በሰላማዊ ሰልፍ በተቃውሞ በስራ ማቆም በተለያዩ አድማዎች ትቀጣዋለህ ነው። ናው የምርጫ ዲሞክራሲ ለማድረግ ኤሌክቶራል ዲሞክራሲ ለማድረግ ስርዓት ያለው ኤሌክቶራል ሲስተም መድበለ ፓርቲ ስርዓት፣ ነፃ ሚዲያ፣ ነፃ የመንግስት ተቋማት እነዚህ ያስፈልጋሉ። ይሄን አይፈልግም ይሄ መንግስት። ኢንፋክት ተስፋ መቁረጡን ይፈልገዋል ይሄ መንግስት። የትውልዱን መፍገምገም፣ ተስፋ መቁረጥ፣ ቋንቋ ማበለሻሸት፣ ብዙ ነገር ስለ ጸረ ብሔረሰቦች ሲናገር የቆየ መንግስት እኮ ነው። አሁን ደግሞ ሰሞኑን የብሔረሰቦች በዓል አከብራለሁ ብሎ ሲታይ የነበረው ሰው ሁሉን ያምታታባል። ገብቷል። ሆን ተብሎ ትውልዱን የሚናገርበትን ቋንቋ ሁሉ the grammar and vocabulary of politics ራሱ ይነጥቅህና እንዳትጠቀመው ያደርጋል። ከዛ በኋላ አሁን ብልጽግና እንደሚል ቃል የሚያስጠላ ነገር ኢትዮጵያ ውስጥ የለም። በኖርማል ኮንቨርሴሽን ውስጥ ብልጽግና ማለት ብለ ኒው ይር ዊሽ እንኳን ስታደርግ የሰላም የብልጽግና ማለት ያስጠላል። ምክንያቱም ምን ማለት እንደሆነ ፕሮስፔሪቲ ያየነው ስለሆነ ማለት ነው አይባልም። በቃ እንደዚህ ነው የሚያቆሽሹብህ፣ ብዙ ቋንቋዎችን ያበላሹብሃል። አንደኛው ይሄ ነው። ተስፋ ማስቆረጡን በጣም ይፈልጉታል፣ ይወዱታል። ይሄ ትውልዱ አነጋገሩም አስተሳሰቡም ደቆ ኢንተርቴይንመንት ላይ እንዲያተኩሩም በጣም ይፈልጉታል። ፖለቲካል ዲስኢንጌጅመንቱን በጣም ይፈልጉታል። ዲስኢንጌጅ እንዲያደርግ ነው የሚፈልጉት። ፖለቲካል ዲስኢንጌጅመንት ደግሞ የአንድ ዜጋ ዜግነቱ መሞቱን የሚያሳይ ነገር ነው። ዜጋ አይደለህም ማለት ነው። ዲስኢንጌጅ ማድረግ ስትጀምር ለአገር ጉዳይ ግዴታህን ከአገር ጉዳይ መብትህን የመጠየቅ አቅምህን ግዴታህን የመወጣት አቅምህን ትተዋል ማለት ነው። ያ ዲስኢንጌጅመንት በሌሎች ሀገሮች አይደፈርም። እኔ በምኖርበት በአውስትራሊያ ምርጫ አለመምረጥ አትችልም። $260 ምናምን ትቀጣለህ ምርጫ ባለባት ተሳተፍ። የሎካል ይሁን የስቴት ይሁን የፌደራል ይሁን ምርጫ ባለመሳተፍ ወደ ሬፈረንደም ይሁን ባለመሳተፍ
ፋይን ስለሚመጣል አንድም ሰው አይቀርም። እንዲያውም በጊዜ ነው የሚመርጡት። ገና ቀኑ ሳይደርስ በጊዜ ኦንላይን ምናምን መርጦ ሁሉም ሰው ወደ ቤቱ ይገባል። እና ይሄ it's a way of keeping up the democratic health of the nation. now የኛው ምርጫ ህዝቡ ኢንጌጅ ካደረገ ምርጫ አይፈልጉም እነሱ። ለምሳሌ የትግራይ ጦርነት እንዴት ነው የተፈጠረው? የትግራይ ህዝብ እንመርጣለን፣ ትግራይ ትመርጣለች ብሎ መፈክር ይዞ በታሪኩ ሆኖ በማያቅ ደረጃ ሞቢላይዝድ ሆኖ ሁሉንም ፓርቲዎች አካቶ ምርጫ ህጉን ሁሉ የራሱን ምርጫ ህግ ሲያወጣ ፕሮፖርሽናል ሪፕሬዘንቴሽንን ሁሉ አካቶ ሙሉ በሙሉ እንደ አንድ ሲቆም እንደ አንድ ፖለቲካል ኮሚዩኒቲ ሲቆም በጣም ትሬት እንደሆነ ምርጫ አይደረግም። ምርጫ በፍጹም አይደረግም። እሺ ኢንጌጅድ የሆነ ማህበረሰብ የሚፈራ ስርዓት ነው። ለዚህ ነው ይሄ ፖለቲካሊ ልትመታው አትችልም። ፖለቲካሊ አይፈልግም። ዲስኢንጌጅ ማስደረግ ነው የሚፈልገው ሁሉ ጊዜ። ስለ ሽግግር ሲጠየቅ ያኔ እኔ ነኝ ሽግግር በቃ አልገባችሁም እንጂ እኮ ሁሉ መንግስት የሽግግር ነው ምናምን ሲል ነበር ካስታወስክ። ማንኛውም ህዝቡን ኢንጌጅ የሚያደርገው ነገር ዲስኢንጌጅ እንዲያደርግ ነው የሚፈልጉት። ይሄ ታስቦበት ተጠንቶ የሚደረግ ነገር። አሁን በብልጽግና በውስጥ ውይይት ምን ነበር ያሉት? አሁን በቅርብ ራሱ ማለት ነው እንደ ማንም እንደማይሳተፍ እርግጠኛ ካልሆነን በቀር ምርጫ የሚባል ነገር አይኖርም አታስቡት ተብሎ። ስለዚህ አፍገምግመው ሁሉንም ከስርዓት ካስወጡ በኋላ ምርጫ ያደርጋሉ። በድምጽ የአገርህን እጣ ፈንታ የፖለቲካ ተስፋህን አቅጣጫ ማስያዝ የምትችልበት ቦታ ላይ አይደለም። የትግራይ ጉዳይ ራሱን የቻለ ሌላ ጉዳይ ነው። የትግራይ ጉዳይ መጀመሪያ ወደ ኢትዮጵያ የፖለቲካ ማህበረሰብ በህገ መንግስታዊ አግባብ አልገባም። ከህገ መንግስት ውጪ ነው እየኖረ ያለው። በፕሪቶሪያ ስምምነት ነው ይባልና at the same time የፕሪቶሪያ ስምምነትን የሚክድ መንግስት ማለት ነው። ግዴታውን በተመለከተ ስምምነቱን ይክዳል። ያለ መብት ሳይሰጣቸው ደግሞ እንደማንኛውም ግዴታ እንዲኖራቸው በህግን በዛ ሀገር ህግ ስርዓት እንዲተዳደሩ ይጠይቃል። ምክንያቱም በዛ ሀገር ውስጥ በየትኛውም ተቋም ውስጥ የሉበትም አይደለም። የትግራይ መንግስት በዛ ውስጥ ተሳትፎ የለው። ገና ከጦርነት ሁኔታ ወደ ሰላማዊ ሁኔታ የሚያስገባው የፕሪቶሪያ ስምምነት ድልድይ ነበር። ወደ ኢትዮጵያ ፖለቲካ ማህበረሰብ በህገ መንግስት አግባብ የሚገባበት ድልድይ ነበር። ጭራሽ ከናንተ ጋር አልተደራደርኩም ከግለሰቦች ጋር ነው የተደራደርኩት። ስለዚህ ግለሰቦችህን ወሰድና ጦርነቱን እንቀጥላኛ ማለት ይቻላል እኮ። ግለሰቦችህን ወስደሃል የተደራደርካቸው እንግዲህ ጦርነት ደግሞ እንደዛ ስለ ትግራይ ምርጫ ማውራትም አይችሉም እነሱ ዛሬ። ግን ደግሞ ምርጫ ይካሄዳል ብለው ይዝታሉ። በፊት ምርጫ አደረጋችሁ ብለው ቀጡት። አሁን ደግሞ ምርጫ አልቀበልም ስላለ ሊቀጡት ይፈልጋሉ። በሁሉ መንገድ ችግር ነው የሚፈጥሩበት። የትግራይ ጉዳይ ሰፐሬት የሆነ ሌላ አጀንዳ ነው። ሙሉውን ለብቻው መናገር እኔ ቀላቅዬ ማውራት ያስቸግረኛል። ምክንያቱም ከህገ መንግስት ሂደቱ ውጪ የሆነ አንድ ማህበረሰብ አለ። ኦን ሆልድ ነው፣ ሰስፔንድድ የሆነ ነው የትግራይ ጉዳይ ያለው። ከህገ መንግስት አይሰራም፣ ይሰራል፣ በእነሱ ላይ ህግ ይሰራል፣ አይሰራም። የፕሪቶሪያ ስምምነት እንደው በቃ የተንቀዋለለ ነገር ነው። አብይ አህመድ እንደዚህ ያለ ሰስፔንድድ የሆነ አካሄድን ይወዳል። ለምን? ዲስኢንጌጅ ለማድረግ ይረዳል። እንደዚህ አይነት በእንጥልጥል ያለ ነገር ብዙ ከሃዲ ያራባል፣ ይፈልገዋል። ይሄንን ትግልን ማዳከም የሚችለው አብይ አህመድ ትግልን ማጥፋት እንደማይችል ያውቀዋል። ኢትዮጵያ ውስጥ ማዳከም የሚችለው እድሜውን በማራዘም ሲራዘም ከሃዲ እየበዛ ተስፋ የሚቆርጠው እየበዛ በቃ ዝሎ የሚተወው እየበዛ ሞመንተም ያጣል። ፖለቲካ ደግሞ የሞመንተም ጉዳይ ነው። ስለዚህ ይሄ ሞመንተምን የተቃዋሚዎችን የሞመንተም መፍጠር አቅም ማዳከም ተሳክቶለታል። የተቃዋሚ ፖለቲካ ኃይሎች ደግሞ የሞመንተም የመፍጠር ግዴታ እንዳለባቸው አልተሰማቸውም። ያው እንደዚህ ህጉ ከልክሎናል ምናምን ስለዚህ በቃ እንግዲህ ያለው አማራጭ ጦርነት እንዳይሰብኩ ችግር ነው። ትክክልም አይደለም። በፖለቲካ የሚሳተፍ ሰው ፖለቲከኛ ነኝ ያለ ሰው ስለ ጦርነት ማውራትም የለበትም። ትክክልም አይደለም። ፖለቲካ አለ ብሎ ካመነና በፖለቲካ መንገድ እሳተፋለሁ ካለ ፖለቲካ ከብረት ውጪ ነው። ወደ ብረት ደግሞ ከገባ እሱ ሌላ ጉዳይ ነው። ፖለቲከኛ አይደለም ማለት ነው። የፖለቲካ ተስፋውን የምርጫ ፖለቲካን በዚህ መንገድ አፍገምግሞ አጥፍቶታል። እንደምታውቀው የምርጫ ቦርድ ኃላፊዎቹ የራሱ ሹመኞች ናቸው። ምክር ቤት ውስጥ ያሉት እንደዛ ናቸው። የሰብአዊ መብት ተቋማቱ በሙሉ የራሱ ሹመኞች ናቸው። እያንዳንዱን በፈለገ ጊዜ ያነሳል፣ በፈለገ ጊዜ ይሾማል። በዛ ውስጥ በምርጫ የፖለቲካ ተስፋን የማኖር ሁኔታ አይኖርም።
ሁለተኛው መንገድ ተሳትፏዊ ቀጥታኛ ተሳትፏዊ የህዝብ አመጽ ነው። አመጽ፣ ሰላማዊ ሰልፍ፣ አድማ፣ ስራ ማቆም፣ ገበያ ማደም፣ በር መንገድ መዝጋት፣ ቤት መቀመጥ እንዲህ ያሉ ነገሮች ናቸው። ያንን ማድረግ ለህዝቡ ለራሱም ዋጋ ያስከፍለዋል። ዋጋ አስከፍሎ ለውጥ እንደማያመጣ ካልተረዳ ወደዛ ነገር አይገባም። ምክንያቱም ማደም ለምሳሌ ሱቅህን የምትዘጋ ከሆነ ገቢህ ነው የሚቆመው። ስራ የምታቆም ከሆነ ስራ ነው የምታጣው። ለዚህ በጣም እርግጠኝነት ያስፈልገዋል። ጊዜው መተመን አለበት። ጥሩ አታጋይም ያስፈልገዋል። በዚህ ጊዜ ውስጥ ይሄን ስናደርግ የመንግስትን አቅም በዚህ ያህል እንጎዳለን፣ ለህዝባችን የሚመጣው አደጋም እንደዚህ ያህል ነው፣ ስለዚህ ትርፉ ግን ይሄ ነው በሚል ህዝቡን በደንብ ስሌቱን አሳይቶ ተስፋውን መሙላት አለበት። ይሄ የተቃዋሚዎች የአታጋይነት አቅምን ይጠይቃል። አመራር ምናምን የምለው እዚህ ጋር ነው። ምክንያቱም ቦይኮት እናደርጋለን ስትል ምንድነው ቦይኮት ስናደርግ ምን ይደርስብናል የሚለውን ማሰብ አለበት። እነሱ ላይስ ምን እናደርሳለን የሚለውንም ማሰብ አለበት። መንገድ እንዘጋለን ስትል እነሱ ላይ ምን እናደርሳለን፣ እኛስ ምን ያጋጥመናል፣ የመንግስት አካሄድስ ምን ይመስላል? ሁለት ነገር መረዳት አለበት። እንደዚህ አይነት ተግባርን ለማድረግ ኤሲሜትሪካል የሆነ የስልጣን አቅም ነው ያለው። አሁን በዋናነት የመንግስት አቅም ምንድነው ካልክ የውጭ ኃይሎች የሚሰጡት ገንዘብና የቴክኖሎጂ አቅም ነው። ድሮን፣ ህዝብ ላይ ድሮንን በማሰራጨት የፈለገውን ማድረግ የሚችል መንግስት፣ የፈለገውን ሰው አባሮ የፈለገውን ሰው በአንድ ሌሊት የመቅጠር አቅም ገንዘብ አለው። የብድርም ይሁን የሌብነት የኮንትሮባንድም ይሁን የሙስና ገንዘብ አለው። ስለዚህ ህዝቡን በአቅም የለሽነት ቦታ ላይ ቀንሶታል። ፕሪሳይስሊ የሚያደርጉት ይሄን ነው። በሁሉም መንገድ አቅም የለሽ የሆነ ህዝብ እንዲኖር ዲስኢንጌጅድ የሆነ ህዝብ ናው። እነዚህን ለማድረግ አንድም የፖለቲካ አታጋይ መጥፋት በደንብ አስልቶ ማለት ነው። በእያንዳንዱ የፖለቲካ ተሳትፏዊ ቀጥተኛ ተሳትፏዊ ዳይሬክት ፓርቲሲፓቶሪ ዲሞክራሲ የሚባለው ማለት ነው ለማድረግ ይሄ ጉዳት ይመጣብናል። ይሄ ግን ከነሱ ላይ የሚደርሰው ከዚህ የበለጠ ጉዳት ነው። ስለዚህ በዚህ ምክንያት ይፈርሳል ይሄ መንግስት። ምን ያህል ቀን እነዚህን ተምነህ ስትራቴጂካሊ ከሌሎች ጋር ተናበህ ካልተንቀሳቀስክ ሰው እኔ ተጎድቼ ኢን ዲ ኤንድ ያው የዶክተሮቹ ሁኔታ ተመልከት። ሐኪሞች በተለያየ ጊዜ ተቃውሞ አሰሙ። መጨረሻ ምን ሆነ? የሚታሰረው ይታሰራል፣ የሚገባው ይገባል። ከዛ ቀስ ብሎ ሁሉም ወደ ስራ ይመለሳል። እንደገና የሆነ ቦታ አስተማሪዎች ይጀምራሉ። የሚታሰረው ይታሰራል፣ የሚቃወም ይቃወማል፣ የሚከዳው ይከዳና ወደ እነሱ ይገባል። ከዛ በኋላ ዝም ተብሎ ይከተላል። ችግሩ አልተፈታም፣ ግን ችግሩን ያኮላሹታል፣ ተቃውሞውን ያኮላሹታል። እንደዛ እንዳይሆን ጠንካራ አታጋይ ያስፈልጋል። ጥሩ ስልትና ስትራቴጂ የሚቀይስ ሰው ያስፈልጋል። በዚህ መንገድ በሰላማዊ መንገድ ነው የምታገለው የሚለው ግን በተለይ እነዚህን በስነ ስርዓት መቶ ምናምኑንም ሁሉ አጥንቶ በተግባር ምን አይነት ስቴፖች ተከትሎ ወደ ድል እንደሚበቃ አስቦና አስልቶ መሄድ አለበት። ናው ይሄንን ትንሽ ነገሩን የሚያዳክመው ምንድነው? በጦርነት ደግሞ የሚታገል ኃይል አለ። ስለዚህ ልቡን ይከፍለዋል ትውልዱ። ተውባክ ይሄን መንግስት እንደዚህ አንጥለውም፣ ይሄን ጨዋታ ድሮ እናውቀዋለን ምናምን የሚሉ ልጆች አሉ። ቄሮ በኩል ኦሮሞ ይሄንን ተው፣ ስለዚህ የሚሻለው ወደ ጫካ መግባት ነው ይላል። የጫካው ጉዳይ አሁንም ኤሲሜትሪው እንዳለ ነው። መንግስት ያለው የመሳሪያ አቅም፣ መንግስት ያለው የገንዘብ አቅም፣ የትጥቅ አቅም፣ እነዚህ በአንድ በኩል የተቃዋሚው የትጥቅና የገንዘብ አቅም መተያየት አለበት። ሁለተኛ ጂኦፖለቲክሱ፣ አሁን ጂኦፖለቲካል ነው ሴኩሪቲ። የሌሎች ቅጥረኛ ኃይሎች ሁሉ ኢትዮጵያ ውስጥ በሚሰሩበት ሰዓት አንተ ከነማን ጋር ምን አይነት ተስፋ ኖሮህ ነው የምትታገለው የሚለው ፍለፊት ይነግረዋል እኮ የውጭ ኃይሎች። በቃ ይሄንን ሐሳብ ተውት። የትግራይን ድርድር አቅም የሸረሸረው የአሜሪካ መንግስት ነው። ቁልጭ አድርጉ። ይሄ ሬፈረንደም ሀገረ ትግራይ ምናምን የሚባለውን ነገር ተውት። ህገ መንግስቱን የምትቀበሉ ከሆነ ይሄኛው መንግስት በህገ መንግስት አግባብ የተመረጠ ስለሆነ ተቀበሉ። አይ በህገ መንግስት አግባብ እንኳን አልተመረጠም ነገታቸው ሲሉ በህገ መንግስት አግባብ እንኳን የተመረጠ ነው እኛ ነን አይደለም፣ ግን እኛ ለህገ መንግስቱ ስለሆነ የታገልነው ህገ መንግስቱ የሚከበር ከሆነ we're fine። ከዛ በኋላ ትግራይ መንግስት አትበሉ ቲፒኤልኤፍ በሉ። ለምን እንዴ? አይ ያለ መንግስት ይሄንን እንደ ህጋዊ መንግስት እንደ ምርጫውን አይቀበልም። እኛ የነሱን እንድንቀበል ታስገድዱናላችሁ፣ የኛን ግን እናንተ እነሱ እንዲቀበሉ አትጠይቁ። ሰው እንደዚህ ያሉ ጥቃቅን ነገሮች አሁን ከኦላ ጋር የነበረው ድርድር ላይም እንደሱ ነው። እናንተ የኦሮሞ የሽግግር መንግስት በኢትዮጵያ ነው መኖር ያለበት ሲባል አይ
እናንተ ኦሮሚያ አይደል የምትታገሉት? የኦሮሚያ ክልል እዛ ክልል ውስጥ እንጂ የኢትዮጵያ ጉዳይ ምን አገባችሁ? እንደዚህ ያደረገ ያሳንሰሃል። እና ይሄ ሁሉ የሚመጣው ግን ከውጭ ነው። የአሜሪካ መንግስት ኦነግንም እንደዛ ነው ያለው። የኦሮሞ ነጻነት ኃይሎችንም ይሄ መገንጠል ምናምን የሚለውን ተው፣ ህገ መንግስት እንቀበላለን፣ ህገ መንግስቱ ፌደራል ስርዓቱ የሚከበር ከሆነ እሱን አንቃወምም ሲሉ ተስማምተናል ብሎ አብይ አጨበጨበ። ከዛ ተደራዳሪዎች ላከና ዛንዚባር የነበረው ላይ ማለት ነው ይዘው የመጡት ነገር እነ ጌዲዮን ይዘው የመጡት ነገር ኦሬዲ በንግግር ህገ መንግስቱ ላይ ችግር የለንም እኛ የሚል ስለሰማ ተቀብለዋል ነው። ከዛ ፈርሙ ሲባል የመጣው ዶክመንት የፕሪቶሪያ ዶክመንት ትግራይ የሚለው ላይ ኦሮሞ፣ ኦኬ፣ ህወሓት የሚለው ላይ ኦነግ ተብሎ ተጽፎ ነው የመጣው። ይሄማ ጨዋታ ነው ተው እንጂ መች ተደራደርን አሉ። ከዛ ዳያስፖራ ነው ንጽጋዬ ናቸው እንዳይቀበሉ ያደርጓቸው እንጂ ተስማምተው ነበር ምናምን ተባለ። እሺ ማን ነው ግን ወደዚህ ሁሉ ልጆቹን የሚያስገባቸው ካልክ የአሜሪካ ዲፕሎማቶች ናቸው። ተቀበሉ፣ ይሄ መንግስት በህጋዊ መንገድ የተመረጠ መንግስት ነው ብላችሁ ተቀበሉ፣ ይሄ መገንጠል ምናምን ጥያቄ ሀገር ምናምን የሚለውን ተው የሚሉት ነገር አላቸው። ይሄ ቀላል ኢንፍሉዌንስ አይደለም። አሁንም በኦሮሞ በኩል ለምሳሌ እኔ በስከማውቀው ድረስ ትልቁ ትግል የኦሮሞን ህዝብ አስፒሬሽን ለውጭ ኃይሎች ሲባል እስከምን ድረስ ነው ምን ቀንሰውና ምን ደብቀው እነሱ እንዲቀበሉትስ ለማድረግ ምን አቅም አለን፣ እንዴት አይነት አቅም ማደረጀት አለብን የሚለው ሌላ ምዕራፍ የትግል ምዕራፍ ሆኗል ማለት ነው። እነዚህ ሁለት ነገሮች በቀጥታ በዲሞክራሲ በምርጫ በሚደረግ ዲሞክራሲ ነገሮችን መቀየር ካልቻልክ፣ በቀጥታ ተሳትፏዊ ዲሞክራሲ መቀየር ካልቻልክ ያለው ሶስተኛ አማራጭ የብረት ትግል። የብረቱ ትግል ግን ከባድ የፖለቲካ ትግልን ያስቀድማል ማለት ዲፕሎማሲያዊና ጂኦፖለቲካዊ የሴኩሪቲ ዝግጅት ያስፈልገዋል። ዝም ብለህ አኩርፈ የሆነች ክላሽ ይዘህ መግባት በቂ አይደለም። ይሄን ያህል ጦር አለኝ ማለት በቂ አይደለም። ትልቅ እንዳልኩ የጂኦፖለቲካል ሁኔታን ያነበበ የዲፕሎማሲውን ሁኔታ የዓለምን ሁኔታ የተረዳ አብይ እንኳን ባቅሙ እኮ ጋዛን ያየ ዩክሬንን ያየ እያለ የተሳለቀ ነው። ማየት ያሉብን ቦታዎች ራሱ የተለያዩ አሁን እንደ በፊቱ አይደለም። ማየትና ለእጅ መያያዝ ያለብህ እርዳታ መጠበቅ ያለብህ ከየት እንደሆነ ማወቅ ያስፈልጋል። ቴክኖሎጂው የጦርነት ቴክኖሎጂዎች በጣም በሲምፕሊፋይድ እየሆኑ በቀላልም እየሆኑ ነው። ስለዚህ እነሱን ማግኘት የምትችልበት አጋጣሚ ከየት እንደሚሆን ማሰብ አለብህ። ለጊዜውን መተመን አለብህ። ምክንያቱም የትጥቅ ትግል በተራዘመ ቁጥር ከሃዲ ይበዛዋል፣ መዳከም ይበዛዋል፣ ብዙ ነገር ሞመንተም ያስፈልገዋል። ጊዜህን መገደብ አለብህ፣ አቅምህን ማበርታት አለብህ። አንዳንድ ጊዜ መብረቃዊ የሚለው ጉዳይ አስፈላጊ ነው። አትሊስት ወሳኝ የሆኑ እርምጃዎች በፍጥነት መደረግ አለባቸው። ከዛ ይሄንን ካላሟላ ትውልዱን ዝም ብለህ አንገላተኸው መጨረሻ ላይ ትቶ ይሄዳል። again ጫካው ስትቆይ ራስህን ነው የምትሰማው፣ ኢኮህን ነው የምትሰማው። ያንተ የትግል መስመር ትክክል ይመስልሃል፣ ትውልዱ ግን ትቶ ይሄዳል። ቋንቋ እየተቀየረ ነው። አሁን በዚህ በሶሻል ሚዲያ የሚኖረው ህዝብ ቋንቋው እየተቀየረ በፍጥነት እድሎችን የሚያስፋበት መንገድ እያየ አንተን የሚሰማበት ጊዜ እያጣ ይሄዳል።